ሰላም እንዴት ናችሁ? ሰላም ናችሁ? ዛሬ ስለ ሎት ሳይዝ ካልኩሌሽን እናያለን። ከዚህ በፊትም ስለ ሎት ሳይዝ ካልኩሌሽን በፎርሙላ የሚሰራ ቪዲዮ ሰርቼ ነበር ማለት ነው። ፎር ጎልድ፣ ፎር ኢንዲሲስ፣ ፎር ፎሬክስ ፔርስ እና ለነዚህ በሙሉ የየራሳቸው የሆነ ፎርሙላ የሚሰራ ሎት ሳይዝ ካልኩሌሽን ቪዲዮ ሰርቼ ነበረ። አሁን ደግሞ ለሁሉንም ኢንስትሩሜንትስ ማለት ነው ለፎሬክስ ፔርስ፣ ለጎልድ፣ ለኢንዲሲስ እና ለቢትኮይን ሎት ሳይዝ ካልኩሌት ማድረግ የሚያስችል መንገድ ይዤ መጥቻለሁ ማለት ነው። ኢዚ ነው። እዛ ከመሄዳችን በፊት ግን ምንድነው እነዚህ ተርሞች ማወቅ አለባችሁ ማለት ነው። ለሎት ሳይዝ ካልኩሌሽን የሚጠቅሟችሁ ናቸው። ቲክ ምንድነው? ቲክ ቫሊዩ ፎር ሲንግል ኮንትራክት፣ ኮንትራክት ሳይዝ ወይም ስታንዳርድ ሎት ሳይዝ ምንለው። ስታንዳርድ ሎት ሳይዝ ቲክ ቫሊዩ ስንት ነው ለአንድ ስታንዳርድ ሎት? ቲክ ቫሊዩ፣ ከዛ ሪስክ ፒፕስ ወይም ሪስክ ቲክስ እና ሪስክ ቶለራንስ። እነዚህ ቀድሜ ነግራችኋለሁ። ከዛ በኋላ ዳይሬክትሊ ወደ ካልኩሌሽን እንገባለን ማለት ነው። ቀላል ነው። እስከ መጨረሻው እዩት ማለት ነው። የመጀመሪያው ቲክ ነው። ቲክ ማለት በጎልድ ቲክ ነው የሚባለው። በፎሬክስ ከመጣን ፒፕስ ማለት እንችላለን። ፒፕ ወይም ፒፕስ ማለት ነው። ቲክ ስንል ፎር ኤግዛምፕል እዚህ ጋር እሁድ ነው ዛሬ። እዚህ ጋር የፕራይስ ሙቭመንት አይታይም ገበያው ዝግ ስለሆነ ማለት ነው። እዚህ ጋር ግን አለን ክሎዝ የተደረገበት ፕራይስ ማለት ነው። ፎር ኤግዛምፕል እዚህ ጋር ቢቲሲ አለ። ቢቲሲ ዩኤስዲቲ ማለት ነው 110,250.04 ነጥብ 04 ነው የሚለው ይሄኛው። ነጥብ 0345 ነጥብ 0321 ከአፍተር ፖይንት ያለው ነምበሮች ሁለት ብቻ ነው። 2 decimal points ማለት ነው። 2 digits after decimal point። ስለዚህ ይሄ ሁለት አፍተር ፖይንት ያለቱን ሁለት ቁጥሮች ሙቭ እንዲያደርጉ በ0.01 ነው ሙቭ ማድረግ የሚችሉት ማለት ነው። 110,230.85 0.86 ሊሆን ይችላል፣ 0.87 ሊሆን ይችላል፣ 0.89 ወይም ወደታችም በ0.01 ይቀንሳሉ ወይ ይጨምራሉ ማለት ነው። ስለዚህ ቲክ የምንለው እሱ ነው። ላይክ ሰዓት ላይ አሁን ሰከንድ ሰዓት እጃችሁ ላይ የሚቆጥረው ሰከንድ ማለት ነው። ያ ዲጂታል የሚመስል ነገር ማለት ነው። ቁጥሮች የሚቀያየሩበት ማለት ነው። እሱ ነው ቲክ የሚባለው። ስለዚህ በቢቲሲ አፍተር ዴሲማል ፖይንት ሁለት ነምበሮችን ያሉት በ0.01 ቲክ 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 እያደረገ ፕራይሱ ይለያያል ማለት ነው። ስለዚህ ይሄኛው ቲክ። በፎሬክስ ካየነው ግን ፒፕስ ነው የምንለካው። ፎሬክስ ፎር ኤግዛምፕል እዚህ ጋር ዩሮ ዩኤስዲ አለ። እዚህ ጋር ዩሮ ዩኤስዲ 1.1700 እችኛዋ ስሞል 2 ደግሞ አለች። ስለዚህ ፒፕ ምንለው አፍተር ዴሲማል ፖይንት ያለው አራተኛ ነምበር ማለት ነው። አራተኛ ከፖይንት ቱ ዘ ራይት። ይሄኛው አራተኛ ሲንቀሳቀስ ፕራይሱ ይንቀሳቀሳል ማለት ነው። ምን ማለት ነው? 1.1701 1.170203 ወይም ወደ ታችም ሊሄድ ይችላል ማለት ነው። ስለዚህ የሚንቀሳቀሰው አራተኛ ፖይንት እችኛዋ የመጨረሻዋ 0 እዚች ጋር ያለችው ማለት ነው ናት የምትንቀሳቀሰዋ ማለት ነው። ስለዚህ ቲክ ፒፕ በፎሬክስ ኬዝ ማለት ነው። ፒፕ ምንላል አራተኛ ዲጂት አፍተር ፖይንት ያለችው ናት ማለት ነው። ስለዚህ ቲክ ማለት የመጨረሻው ፕራይሱ ቼንጅ ሲያደርግ የምናይበት ኖቲስ የምናደርገው ማለት ነው። ስለዚህ ስቴፑ እዚህ ጋር በቢቲሲ ኤስዲቲ 0.01 ነበር የሚንቀሳቀሰው 0.01። እዚህ ጋር ደግሞ በዩሮኤስዲ ኬዝ ማለት ነው 0.0001 301 ማለት ነው። ስለዚህ ቲክ ስቴፑ 0. እዚህ ጋር 0.0001 ማለት ነው። ስለዚህ
አፍተር ዴሲማል ፖይንት ያለውን እንዲንቀሳቀስ ምንድነው የሚያስፈልገው ማለት ነው ቲክ የምንለው ሲንቀሳቀስ። ስለዚህ ሚኒማም ስቴፕ ሚኒማም እንቅስቃሴው ምንድነው የሚለው ነው ፒፕ ወይም ቲክ የምንለው ማለት ነው። ሚኒማም ቼንጅ ኢን ፕራይስ ሚኒማም ቼንጅ ኢን ፕራይስ እሱ ቲክ ወይም ፒፕ እንለዋለን ማለት ነው። ኦኬ እዚህ ጋር ዩኤስዲ ጂፒዋይ አለ። ዩኤስዲ ጂፒዋይ 149.50 እችኛዋ ቲክ ዲጂት እችኛዋ ናት። ሁለተኛዋ ከፖይንት ቀጥላ ሁለተኛው ቀጥላ ያለችው ማለት ነው። ከፖይንት አፍተር ፖይንት ሁለተኛው ዲጂት ማለት ነው። ስለዚህ እችኛዋ ትንቀሳቀሳለች። እችን 0 ማለት ነው 1 2 3 ያለችም ትንቀሳቀሳለች። ወደታችም ላይክ 49 48 እያለም ሊቀንስ ይችላል ማለት ነው። ስለዚህ እንቅስቃሴው 0.01 ነው ስቴፑ በዩኤስዲ ጂፒዋይ ማለት ነው። ከሌሎች ከዩሮኤስዲ እና ከጂቢፒዩኤስዲ ስለሚለይ ማለት ነው። እነዚህ ምንድነው አፍተር ዴሲማል ፖይንት 4 ዲጂት መንቀሳቀስ አለባቸው። ሚኒማም ስቴፑ 0.0001 መሆን አለበት ማለት ነው። ኦኬ ሶ ይሄኛው ቲክ የምንለው ይሄኛው ነው። ሁለተኛው ኮንሰፕት እዚህ ጋር ኦኬ እንደምታዩት ማለት ነው ቲክ ቫልዩ ፎር ሲንግል ኮንትራክት እዚህ ጋር ፎር ኤግዛምፕል ይሄኛው ኦኬ ቻርቱን ዲታይል አድርገውና ቲክ ቫልዩ ሲንግል ኮንትራክት የምንለው ይሄኛው ነው። ይሄኛው ፎር ኤግዛምፕል የዩሮ ኦኬ ሶ እዚህ ጋር አቁመዋል 174.968 የዩሮ ጂፒዋይ ቫልዩ ማለት ነው። ስለዚህ የሲንግል ኮንትራክት ወይም የሲንግል ካረንሲ ማለት ነው። በዚህ ኬዝ ብዙ ኮንትራክት ማለት ፎር ኤግዛምፕል አንድ ሎት ማለት ብዙ ኮንትራክት ብዙ የነዚህ ሲንግል ቫልዩዎች ሶ እዚህ ጋር የምናየው ፕራይስ የሲንግል ኮንትራክት ፕራይስ ነው። ሲንግል ኮንትራክት በዚህ ኬዝ ሲንግል ዩሮ አንድ ዩሮ የአንድ ዩሮ ጂፒዋይ ቫልዩን ማለት ነው። ስለዚህ 100,000 ዩሮ ቢሆን አንድ ሎት ሳይዝ ማለት ነው። የአንድ ሎት ሳይዝ ደግሞ ፕራይሱ ይሄ ሊለይ ነው ማለት ነው። ታይምስ 100,000 ልናደርገው ነው ማለት ነው። ስለዚህ ቲክ ቫልዩ ፎር ሲንግል ኮንትራክት ማለት እዚህ ጋር የምናየው ማለት ነው። ጎልድን ብናይ እንደዚህ ነው። ጎልድ XAUSD እዚህ ጋር የሲንግል ጎልድ ኮንትራክት ቫልዩ እዚህ ጋር 3.760.5 ከዚህ ሲንግል ኮንትራክት ውጭ 2 ኮንትራክት 3 ኮንትራክት 4 ኮንትራክት መንገዛ ከሆነ ይሄ ቫልዩ ሊቀየር ነው which means በሎት ሳይዝ ልናደርገው ነው ማለት ነው። ሶ እዚህ ጋር ቻርቱ ላይ የምትመለከቱት ቻርትና ፕራይሱ ማለት ነው for single contract of that instrument ነው። for single contract of that instrument ሶ ወደ ቅድሙ ዩሮ ጂፒዋይ ልምጣና ሶ ቲክ ቫልዩ for single contract ቲክ for example BTC USD አለ እዚህ ጋር 124.84 ሶ 0.01 ነው ስቴፑ ብያቸዋለሁ። ባይ 0.01 ይቀንሳል ወይ ይጨምራል ማለት ነው። ሚኒማም ቼንጅ ኢን ፕራይስ ሶ ይሄኛው ምንድነው እዚህ ጋር የአንድ BTC ቫልዩ ማለት ነው 110,124.85 ዶላር ነው። USDT ማለት ዶላር እንደማለት ነው። በፎሬክስ ብሮከሬጅ ብታዩት BTC USDT ሳይሆን BTC USD ነው የሚሆነው ማለት ነው። ሶ BTC USDT እና BTC USD ኦልሞስት ተመሳሳይ ነው because USDT የዶላር ቫልዩ ነው የሚይዘው ማለት ነው። ስቴብል ኮይን ነው። ክሪፕቶ ቢሆንም የዶላር ቫልዩ ነው የሚኖረው ማለት ነው። So for single contract value of a tick is by BTC USDT 0.01 ዶላር ነው። 0.01 እዚህ ጋር ልጻፈው for BTC ማለት ነው። for BTC 0.01 ዶላር ነው። ዶላር per tick ይሄኛው for single contract እዚህ ጋር ለምናየው የአንድን ኮንትራክት ቫልዩ ማለት ነው
ቲክ ቫሊዩ ዶላር ቫሊዩ ማለት ነው 0.01 ዶላር ፐር ቲክ ነው። ሶ ፎር ፎሬክስ ፔር ፎር ዩሮ ዩኤስዲ ብንወስድ እዚህ ጋር ቲክ ስቴፑ 0.0001 ነው ብያቸዋለሁ። 3 zeros then 1 ማለት ነው። ሶ የአንድን ቲክ ወይም ፒፕ ነው የሚባለው በፎሬክስ ኬዝ። ፒፕ ቫሊዩ ምንድን ነው? ኦኬ ሶ ይሄኛው ኤዲት ላድርገው። ኦኬ ኢኳልስ 0.0001 አራተኛ ነው የሚንቀሳቀሰው ማለት ነው በፒፕ ኬዝ። ስለዚህ ዶላር ይሄኛው ነው። የአንድ ቲክ ቫሊዩ 0.0001 ዶላር ነው ማለት ነው። ኦኬ ፎር ሲንግል ኮንትራክት ነው አሁን ካልኩሌት እያደረግን ያለ ነው ማለት ነው። ፎር ኤክስኤ ዩኤስዲ ደግሞ ኤክስኤ ጎልድ ማለት ነው። እዚህ ጋር ፎር ኤክስኤዩ ዩኤስዲ እዚህ ጋር እንደምታዩት ማለት ነው 3760.58 ቲክ የመጨረሻው ዲጂት ናት። ቲክ ምንላት 0.01 ናት። ቲክ ምንለው 0.01 ስቴፕ የሚንቀሳቀስ ማለት ነው። ስለዚህ ቲክ ዲጂት ምንላት የመጨረሻዋ ናት። ሶ ቫሊዩዋ ምንድነው? የአንድን ቲክ ቫሊዩ አንድን ቲክ ማለት አንድ ሚኒማም እንቅስቃሴ ማለት ነው which means 0.01 ስቴፕ ማለት ነው። የስዋን ቫሊዩ ስንት ነው? 0.01 ዶላር። አሁንም 0.01 ዶላር። now let's look for US 500 US 500 S&P 500 ማለት ነው። ቫሊዩ እዚህ ጋር እናገኘዋለን 6644.40 ሶ ቲክ ቫሊዩ ይችኛዋ የመጨረሻዋ አፍተር ፖይንት ሁለተኛው ደሲማል ማለት ነው። ቲክ ምንላት ይችኛዋ ናት። ሶ እንቅስቃሴዋ በ0.01 ነው የሚንቀሳቀሰው። ፎር ኤግዛምፕል እዚህ ጋር ሌላ ቁጥር ቢኖር 0.402 ቢሆን ኖሮ 3 ዲጂት አፍተር ፖይንት አለን። ስለዚህ ሶስተኛው አፍተር ፖይንት ያለውን ዲጂት ቲክ ነው ብለን ብናስብ ኖሮ ስለዚህ እያንዳንዱ የቲክ ስቴፕ ስንት ይሆናል ማለት ነው? 0.001 ይሆናል ማለት ነው። ስለዚህ ሁለት ዲጂት ስላለን 0.01 ስቴፕ ይንቀሳቀሳል ፕራይሱ ሚኒማም ማለት ነው። ሶ 6644.40 ቲክ ቫሊዩ ፎር ዚስ ሲንግል ኮንትራክት ስንት ይሆናል ማለት ነው? 0.01 ዶላር ይሆናል። ቢካዝ ለምንድን ነው 0.01 ዶላር ምነው? የአንድ ዩኤስ 500 ኢንዲስ ኮንትራክት ይሄን ያህል ቫሊዩ ነው፣ ይሄን ያህል ዶላር ማለት ነው። ሶ ዩኤስ 30 እንደዚህ የአንድ ዩኤስ 30 ኮንትራክት ቫሊዩ ስንት ነው? ወይም ፕራይሱ 46257.80 ዶላር ነው ማለት ነው። ቢቲሲም እንደዚህ ማለት ነው። ቢቲሲ ኤስዲ የአንድ ቢቲሲ ቫሊዩ 110,286.99 ነው ማለት ነው፣ ዶላር ነው። ስለዚህ ዶላር ስል ከዚህ ነው ኤክስትራክት ማደርገው ማለት ነው። ሶ ዩኤስ 500 ቲክ ቫሊዩ ስንት ነው እዚህ ጋር? ኦኬ ኢኳልስ 0.01 ዶላር። ያ ሲንቀሳቀስ የዶላር ቫሊዩ ነው የሚንቀሳቀሰው ማለት ነው። which means US 500 6644.39 ከሆነ 0.01 ዶላር ቀንሷል ማለት ነው። 0.41 ከሆነ 0.01 ዶላር ጨምረዋል ማለት ነው። ሶ show for single contract tick value 0.01 ነው። ሶ ምንድነው እዚህ ጋር ያገኘ ነው? ፎር ኢንዲሲስ እዚህ ጋር ካልኩሌት አድርገናል። ፎር ሲንግል ኮንትራክት ቫሊዩ ማለት ነው። ፎር ጎልድ እዚህ ጋር አግኝተናል። ፎር ከረንሲ ፔር እዚህ ጋር አግኝተናል። ፎር ቢቲሲ እዚህ ጋር አግኝተናል። ስለዚህ አራቱንም the most traded for instruments
ቫሊዩ አግኝተናል። ቲክ ቫሊዩ ፎር ሲንግል ኮንትራክት ማግኘት ትችላል። ከዚህ ከፕራይሳቸው ማለት ነው። እንደዚህ ከዚህ አይተን ማለት ነው። ሶ ቲክ ምንድን ነው? ቲክ ቫሊዩ ፎር ሲንግል ኮንትራክት ምንድን ነው የሚለው እስካሁን የነገርኳችሁ ነው። ካልገባችሁ ቪዲዮውን ደግማችሁ ለማዳመጥ ሞክሩ ማለት ነው። ከዛ ሌላ ደግሞ ምንድነው እዚህ ጋር የሚቀረን ኮንትራክት ሳይዝ ፎር ዋን ስታንዳርድ ሎት ሳይዝ። ኮንትራክት ሳይዝ ወይም ስታንዳርድ ሎት ሳይዝ ምን ያህል ነው? ከረንሲ ከሆነ ሁልጊዜ እዚህ ጋር ልጻፈው መሰለኝ። ኦኬ 100,000 ነው። 100,000 ኦኬ። ፎር ከረንሲ ማለት ነው። ያ ዋን ስታንዳርድ ሎት ሳይዝ 100,000 ከረንሲ ዩኒትስ ይዛል። ዩሮኤስዲ ፎር ኤግዛምፕል ከወሰድን አንድ ስታንዳርድ ሎት ዩሮኤስዲ ማለት 100,000 ዩሮስ ያለበት ነው ማለት ነው። ስለዚህ በዚህኛው ሲንግል ኮንትራክት 1 ዩሮ ነው። የ1 ዩሮ ቫሊዩ ነው እዚህ ጋር የተቀመጠልን ማለት ነው። የ1 ዩሮ ቫሊዩ 1.1700 ዩኤስዲ ነው። የአንድን ስታንዳርድ ሎት ዩሮኤስዲ ደግሞ ቫሊዩ ባይ 100,000 ማልቲፕላይ ማድረግ አለብን ማለት ነው። ሶ ፎር ኤኒ ከረንሲ ፔር ዋን ስታንዳርድ ሎት ኢኳልስ 100,000 ከረንሲ ወይም ፒስስ ኦፍ ዛት ከረንሲ። ኦኬ ፎር ቢቲሲ አንድ ስታንዳርድ ሎት ፎር ቢቲሲ 1 ቢቲሲ ነው። 1 ቢትኮይን ነው። አንድ ስታንዳርድ ፖይንት 1 ስታንዳርድ ሎት ኦፍ ቢቲሲ ዩኤስዲ ቲ ማለት 1 ቢቲሲ ነው። 1 ቢቲሲ ሶ እዚች ጋር ልጻፍላችሁ። እዚህ ጋር 1 ቢቲሲ አንድ ቢትኮይን ነው። አንድ ስታንዳርድ ሎት ቢቲሲ ዩኤስዲ ትገዛችሁ ማለት 1 BTC which means 110,338.02 ዶላር ገዝታችኋል። የዚህኛው ዶላር ቫሊዩ ቢትኮይን ገዝታችኋል ማለት ነው። ስለዚህ ሁልጊዜ ይሄንን ያው እንግዲህ መሸምደድም ሊኖርባችሁ ነው ማለት ነው። ቢኮዝ አንድ ስታንዳርድ ሎት ፎር ቢቲሲ ቢትኮይን ትሬድ ለምታደርጉ አንድ ቢቲሲ አንድ ስታንዳርድ ሎት ነው። ፎር ከረንሲ ፓየርስ 100,000 ከረንሲ ፔየርስ ነው አንድ ስታንዳርድ ሎት የሚባለው። ፎር ኤክስኤዩ ዩኤስዲ ወይም ጎልድ ደግሞ አንድ ስታንዳርድ ሎት ስንት ነው? 100 ኦንስስ 100 ትሬ ኦንስስ እዚህ ጋር ልጻፍላችሁ። ኦኬ ሶ 100 ኦኬ ኦንስስ ኦኬ So, one standard lot of XAU USD holds 100 ounces of gold. So, standard lot XAU የአንድን ጎልድ ስታንዳርድ ሎት ሲባል 100 ounces እንደሆነ ማሰብ አለባችሁ ማለት ነው። ፎር ኤግዛምፕል እዚህ ጋር XAU USD ክሊክ ላድርገውና ይሄኛው የXAU USD እዚህ ጋር 3760.58 አለ። የባለፈው አርብ የተዘጋበት ፕራይስ ነው። ሶ ይሄኛው ፎር ሲንግል ኮንትራክት ኦፍ XAU USD ወይም ጎልድ ነው። ፎር ሲንግል ኮንትራክት ነው። አንድ ስታንዳርድ ሎት ከገዛን ግን ይሄ በመቶ ልናባዛው ነው ማለት ነው። which means 300,000 ምናምን ከ300,000 በላይ ነው የአንድ ስታንዳርድ ሎት ኦፍ ጎልድ ቫልዩ በዚህ ኬዝ ማለት ነው። ስለዚህ አንድ ስታንዳርድ ሎት ኦፍ XAU USD is 100 tray ounces. Okay. So ወደ ነበርኩበት ልምጣ። አሁንም ዩሮ JPY ኦኬ ሶ እዚህ ጋር ቻርቱን ሃይድ ላድርገው እዚህ ጋር ማለት ነው። ሶ የሚቀረን እዚህ ጋር ስታንዳርድ ሎት ማለት ነው። ፎር ኢንዲሲስ ፎር ኤግዛምፕል US 500 ሊሆን ይችላል፣ US 30 ሊሆን ይችላል፣ ናስ 100 ወይም ናስዳክ ትሬድ ለምታደርጉ ማለት ነው። ስታንዳርድ ሎት ሳይዝ የተለያየ ነው። እንደ
ከረንሲ ፔሮች 100,000 ፎር BTC ኮንስታንት 1 BTC ፎር XAUSD ኮንስታንት 100 ኦንስስ አይደል። የኢንዲሲስ ስታንዳርድ ሎት ሳይዝ ከብሮከር ወደ ብሮከር ይለያያል። ስለዚህ ብሮከራችሁ እናንተ ትሬድ የምታደርጉበት ብሮከር እዛ ሄዳችሁ ነው ቼክ የምታደርጉት ማለት ነው። እዚህ ጋር የሚያግዛችሁ ምንድነው MT5 ነው። አይዘር በሞባይል ኦር ደግሞ በላፕቶፕ በዴስክቶፕ የምትጠቀሙ ከሆነ ኮንትራክት ሳይዙ ማየት አለባችሁ ማለት ነው። ሶ እኔ ላሳያችሁ ነው። የዩኤስ 500 በኤክስነስ ነው ማሳያችሁ። ኤክስነስ ብሮከር ነው የምጠቀመው። ሶ እሱን አሳያችኋለሁ። እናንተም ብሮከራችሁ ወደ MT5 ኮኔክት የሚሆን ከሆነ እዛ ኢዚሊ ታገኛላችሁ ማለት ነው። አዘርዋይስ ደግሞ ወይም ጉግል ማድረግ አለባችሁ ማለት ነው። የእናንተ ብሮከር ፎር ኢንዲሲስ ስታንዳርድ ሎት ሳይዙ ምንድነው ብላችሁ ማለት ነው። እዚህ ጋር MT5 ከፍቻለሁ ማለት ነው። የፒሲ ክሊየንት ሶ እዚህ ጋር እንደምታዩት ማለት ነው BTC USDT ብቻ ነው እየተንቀሳቀሰ ያለው ፕራይሱ ማለት ነው። ለምን ቢትኮይን ቅዳሜና እሁድ ስለማይዘጋ ማለት ነው። ሶ XAUSDT አለ። XAUSD ጎልድ ማለት ነው። USD ከረንሲ ነው ወይም ፎሬክስ ነው። US 500 ደግሞ ኢንዲሲስ ነው። የUS 500 እኒና ራይት ክሊክ አደርጋለሁ። ደን ስፔሲፊኬሽን እዚህ ጋር ስፔሲፊኬሽን እመጣለሁ። ሶ ኮንትራክት ሳይዝ እዚህ ጋር አንድ ነው። US 500 ለUS 500 ኢንዲሲስ ኮንትራክት ሳይዝ በኤግዝነስ ብሮከር 1 ነው። ሶ 1 ስታንዳርድ ሎት ማለት 1 US 500 ኮንትራክት ነው ማለት ነው። ስለዚህ ይሄኛው ኮንትራክት ሳይዝ ማለት ፎር 1 ሎት ሳይዝ ነው ማለት ነው። ስታንዳርድ ሎት ሳይዝ ኦኬ። ሶ እዚህ ጋር የማንኛውም እዚህ ጋር ያለውን ኢንስትሩመንት ራይት ክሊክ አድርጋችሁ ስፔሲፊኬሽን ስታዩት ኮንትራክት ሳይዝ እዚህ ጋር 1 ነው። ፎር ኤግዛምፕል እዚህ ጋር 100 ከሆነ 1 ስታንዳርድ ሎት 100 ኮንትራክትስ ኦፍ ዛት ኢንስትሩመንት ነው ማለት ነው። ሶ እዚህ ጋር US 500 በኤግዝነስ 1 ኮንትራክት 1 ስታንዳርድ ሎት ነው ራሱ ማለት ነው። ኦኬ ሶ እዚች ጋር USD ለማየት ወይም ከረንሲ ፔር ነው ስፔሲፊኬሽን ላለው። ሶ እዚህ ጋር ኮንትራክት ሳይዝ ምን ይላል 100,000 ዩሮ 100,000 ዩሮ 1 ስታንዳርድ ሎት ሳይዝ ነው በዩኤስዲ በኤግዝነስ ብሮከር ማለት ነው። ሶ የከረንሲ ችግር የለውም። ከብሮከር ብሮከር ተመሳሳይ ነው። ኤኒ ብሮከር 100,000 ፒስስ ኦፍ ዛት ከረንሲ አንድ ስታንዳርድ ሎት ነው። ሁሉንም በዚህ ነው የሚቀበሉት ማለት ነው። ኦኬ XAUSD XAU ምን ብያችሁ ነበር? 100 ኦንስስ ነው አንድ ስታንዳርድ ሎት የወርቅን ማለት ነው። 100 ኦንስስ ነው። እዚህ ጋር ስፔሲፊኬሽን መጣለው። ኮንትራክት ሳይዝ ነው ማየው 100 ኦንስስ ኦፍ ወይም 100 ትሮይ ኦንስስ ነው የሚባለው ኦንስስ። ሶ 100 ነው እዚህ ጋር ኮንትራክት ሳይዙ ፎር 1 ስታንዳርድ ሎት ኦፍ XAUSD። ኦኬ ሶ BTC ነው። BTC ምን ብያችሁ ነበር? 1 ቢትኮይን ነው 1 ስታንዳርድ ሎት። አንድ ስታንዳርድ ሎት 1 ቢትኮይን ነው የሚይዘው። ሶ እሱን ቼክ ለማድረግ እዚህ ጋር ስፔሲፊኬሽን እንመጣለን። ስፔሲፊኬሽን ሶ ኮንትራክት ሳይዝ እዚህ ጋር 1 BTC ነው። 1 ስታንዳርድ ሎት ኦፍ BTC USD በኤግዝነስ በሌላም ብሮከር ተመሳሳይ ነው። ባይዘው የሚለየው የኢንዲሲስ ብቻ ነው። ሶ የኢንዲሲስን ስታንዳርድ ሎት ቼክ ማድረግ አለባችሁ። ሳም ብሮከርስ አንድ ሊሆን ይችላል፣ በሌሎች ደግሞ 100 ሊሆን ይችላል፣ በሌሎች ደግሞ 10 ሊሆን ይችላል። የአንድ ስታንዳርድ ሎት ኦፍ ኢንዲሲስ ማለት ነው። ኢንዲሲስ ስንል US 500 US 30 ናስ 100 ናስዳክ እንደዚህ በሙሉ ማለት ነው። ኦኬ ሾ ስታንዳርድ ሎት ሳይዝ ማወቅ አለብን ማለት ነው። ለኢንዲሲስ ለጎልድ ለፎሬክስ እና ለቢትኮይን አሁን አውቀናል። እነሱ ከኢንዲሲስ በቀር የሚቀየር አይደለም። ሁልጊዜ ማስታወስ ይኖርባቸዋል ማለት ነው። ሶ ሌላ ኔክስት እዚህ ጋር ቼክ ላድርገው። ይሄኛው ኦኬ ቼክ ላድርገው። እዚች ጋር ኮንትራክት ሳይዝ ካልኩሌት ማድረግ ችለናል። ሌላ ስታንዳርድ ሎት ቲክ ቫልዩ እዚህ ጋር ፎር ዋን ኮንትራክት
ቲክ ቫሊዩ እዚህ ጋር 0.01 ነው። እዚህ ጋር 0.01 ነው። እዚህ ጋር 0.01 ነው። እዚህ ጋር 0.0001 ነው። እዚህ ጋር 0.0001 ነው። አራተኛው ዲጂት ዋን እናደርጋለን፣ ሌላውን 0 እናደርጋለን ማለት ነው። ፎር ዋን ኮንትራክት ነው ይሄኛው። ፎር ዋን ኮንትራክት። ዋን ስታንዳርድ ሎት ግን ብዙ ኮንትራክት ነው በውስጥ የሚይዘው ማለት ነው። ስለዚህ ፎር ኤግዛምፕል የቢቲሲ ኤስዲቲ እዚህ ጋር 1 ቢቲሲ ነው። ስለዚህ ይሄ በራሱ ይሄ ሲንግል ኮንትራክት አንድ ሎት ሳይዝ ነው። ስለዚህ የአንድ ሎት ሳይዝ ቲክ ቫሊዩ 0.01 ነው ራሱ ማለት ነው። 0.01 ዶላር ነው በቢትኮይን ዩኤስዲቲ ወይ ቢቲሲ ዩኤስዲ ማለት ነው። ተመሳሳይ ነው ሁሉንም። የአንድ ስታንዳርድ ቫሊዩ የአንድ ስታንዳርድ ሎት ቲክ ቫሊዩ 0.01 ዶላር ነው ማለት ነው። ሶ ፎር ዩሮ ዩኤስዲ ብንወስድ ዩሮ ዩኤስዲ እዚህ ጋር አለ 1.1700። አንድ ስታንዳርድ ሎት ስንት ዩሮ ዩኤስዲ ነው የሚይዘው? 100,000። ስለዚህ የአንድ ዋን ኮንትራክት እዚህ ጋር 0.0001 ነበረ። በስንት እናባዘዋለን? በ100,000 ማለት ነው። ቢካዝ 100,000 ሲንግል ኮንትራክቶች ነው በአንድ ስታንዳርድ ሎት የሚገቡት ማለት ነው። ስለዚህ $10 ነው የሚመጣው። ፎር ከረንሲስ ዋን ስታንዳርድ ሎት ቲክ ቫሊዩ ኢዝ $10 ወይም ፒፕ ቫሊዩ ነው የምንለው በከረንሲ ሲሆን ቲክ ሳይሆን ፒፕ። ሶ ዋን ስታንዳርድ ሎት ኦፍ ዩሮ ኤስዲ አንድ ቲክ ቫሊዩ ስንት ነው? $10 ነው ማለት ነው። ኦኬ ፎር ኤክስዩኤስዲ ደግሞ ማየት ትችላላችሁ። እዚህ ጋር ኤክስዩኤስዲ 3760.58 ዘግተዋል ባለፈው አርብ ማለት ነው። አሁን ዛሬ እሁድ ነው ይሄ ሪከርድ በማደርግበት ማለት ነው። ስለዚህ ይሄ ፎር ሲንግል ኮንትራክት ነው። 1 ኦንስ ማለት ነው። የ1 ኦንስ ፕራይስ ነው ይሄኛው። 100 ኦንስ ሲሆን $1 ይሆናል ማለት ነው። 0.01 ታይምስ 100 ኦንስስ። ስለዚህ ዋን ስታንዳርድ ሎት ኦፍ ኤክስዩኤስዲ 100 ኦንስስ ነው። ቲክ ቫሊዩ ስንት ይሆናል? $1 ይሆናል ማለት ነው። ቲክ ቫሊዩ $1። ኦኬ ሶ ይሄኛው ልጻፈው መሰለኝ በዚህኛው። ኦኬ ሶ እዚህ ጋር አሁን አስተካከልኩት። እነዚህ ያሉትን ስታንዳርድ ሎት ሳይዝ ናቸው። ፎር ቢቲሲ ኤስዲቲ 1 ቢቲሲ ነው የታወቀ ነው። ይሄኛው 100,000 ዩሮስ ነው። ፎር ጂቢፒ ዩኤስዲ ቢሆን 100,000 ጂቢፒ ነው ማለት ነው። ሶ እዚህ ጋር ፎር ጎልድ 100 ኦንስስ 3 ኦንስስ። ፎር ዩኤስ 500 ደግሞ አንድ ስታንዳርድ ሎት 1 ዩኤስ 500 ኢንዲሲስ በኮንትራክት ነው ማርኬት የሚሰራ ማለት ነው። ስለዚህ ዩኤስ 500 1 ዩኤስ 500 ኮንትራክት ኢኳልስ 1 ስታንዳርድ ሎት ሳይዝ ፎር ዩኤስ 500። ሶ በዚህ መልኩ ይሄኛው ከኤምቲ5 ነው ያገኘነው ዳታ። እነዚህ የታወቀ ነው። ይሄ ግን ከኤምቲ5 ነው ማለት ነው። ሶ ኤግዝነስ ስለምጠቀም 1 ነው። ሌላ ብሮከር 10 ሊሆን ይችላል፣ በሌላ ብሮከር ደግሞ 100 ሊሆን ይችላል። ስለዚህ ብሮከራችሁን ኤግዛክትሊ ኢንፎርሜሽን ማግኘት አለባችሁ። ከኤምቲ5 ኮኔክት የሚደረግ ከሆነ ችግር የለም፣ እዛ በቀላል ታገኝታላችሁ። ከኤምቲ5 ኮኔክት ያልተደረገ ከሆነ ግን ሰርች አድርጋችሁ አንድ ስታንዳርድ ሎት ፎር ዩኤስ 500 ስንት ነው በዚህኛው ብሮከር ብላችሁ ሰርች ማድረግ አለባችሁ ማለት ነው። ሶ እዚህ ጋር የአንድን ስታንዳርድ ሎት የአንድን ቲክ ቫሊዩ ማግኘት አለብን። የአንድ ስታንዳርድ ሎት ሙሉ ሎቱን ማለት ነው። የአንድ ቲክ ቫሊዩን ዶላር ቫሊዩን ማግኘት አለብን ማለት ነው። ሶ እሱን ለማድረግ ምንድን ነው የምናደርገው? እዚህ ጋር ስታንዳርድ ሎት እዚህ ጋር የሚይዛቸው ብዛት አለ። የአንድ ኮንትራክት አለ። ነምበር ኦፍ ኮንትራክት የሚያዙ እዚህ ጋር አለ። ማባዛት ነው ማለት ነው። ስለዚህ ፎር ቢቲሲ ዩኤስዲ 1 ቢቲሲ ታይምስ 0.01 ዶላር ራሹ ማለት ነው 0.01 ዶላር ፐር ቲክ ነው ማለት ነው። ቢቲሲ ኤስዲ ለዩሮ ኤስዲ ደግሞ እዚህ ጋር ካልኩሌት ሳደርገው
0.00 ይሄኛው ማለት ነው 0.0001 ታይምስ 100,000 ዶላር 10 ይሆናል ማለት ነው። 10 ዶላር ኦኬ ዶላር where is dollar per tick for one standard lot ማለት ነው። እንደዚህ ካልኩሌት አደርጋለሁ። for gold ደግሞ እንደዚህ 100 ounces times 0.01 1 ዶላር ይሆናል ማለት ነው። 1 ዶላር per tick ሶ እነዚህ ቫልዩዎች for one contract ነው። እነዚህ ደግሞ for whole lot of one standard lot ብዙ ኮንትራክትስ ይኖራሉ በስታንዳርድ ሎት ማለት ነው። ኦኬ ሶ 1 ዶላር ፐር ቲክ ነው እዚጋ። የዩኤስ 500 ደግሞ እዚጋ ራሱ ቁጥሩ ነው የሚመጣው ቢኮዝ አንድ ነው ያለው እዚጋ ኤግዝነስ። በሌላ ብሮከር እናንተ ቼክ ማድረግ አለባችሁ ማለት ነው። 0.01 ዶላር ነው 0.01 ዶላር ፐር ቲክ ሶ እነዚህ ካገኘን በኋላ ሎት ሳይዝ ካልኩሌት ለማድረግ በጣም ቀላል ነው። እስከዚህ ድረስ ነበር ትንሽ ሊከብድ የሚችለው ማለት ነው። ሾ ይሄኛው ኦኬ ይሄኛውም ቼክ ላድርገው ስለሰራ ነው ማለት ነው። ኦኬ እንደዚህ አድርጌ ይሄኛውም ቼክ ላድርገው ኦልሬዲ ስለተሰራ ማለት ነው። ኦኬ ሌላ ሪስክ ፒፕስ ወይም ሪስክ ቲክስ የሚባል ነገር አለ። እሱ ከየት ነው የምናገኘው? ዳይሬክትሊ ከቻርታችን ነው ማለት ነው። ወደ ቻርት ወስዳቸዋለሁ። ሾ ሪስክ ቲክስ ስንል ወይም ሪስክ ፒፕስ ስንል መጀመሪያ ትሬድ ሴት አፓችን ስፖት ማድረግ አለብን። ከለየን ሴት አፕ ካገኘን ማለት ነው። ሴት አፕ ጠብቀን ከመጣልን በኋላ ላይክ በፖዚሽን ሳይዝ ካልኩሌተር እዚጋ ፎር ኤግዛምፕል መግባት ካለብኝ ያ እንደዚህ አደርገዋለሁ። ፎር ኤግዛምፕል እዚጋ ይሄኛው እንደዚህ ላድርገውና ስቶፕ ለሱ ማስተካከል አለብኝ። እዚህ ጋር አደረግኩት። ሶ ያ ፎር ኤግዛምፕል ይሄኛው የዩኤስ 500 ማለት ነው። ይሄኛው ትሬድ ከወሰድኩት ማለት ነው። ሪስክ ቲክስ ካልኩሌት ሳደርግ ምንድን ነው ሪስክ ለሎት ሳይዝ ካልኩሌሽን የሚጠቅምን እዚህ ጋር ያለውን በሬድ ያለውን ማለት ነው። እዚህ ጋር ከኤንትሪ ፖይንት እስከ ስቶፕ ለስ ያለውን ነምበር ኦፍ ቲክስ ማወቅ አለብን። ሪስክ ቲክስ ወይም ሪስክ ፒፕስ እንላቸዋለን። እነዚህ ከኤንትሪ ፖይንት እስከ ስቶፕ ለስ ያለው ማለት ነው። ሶ እዚህ ጋር ስቶፕ ለስ ያለውን አይምን ኢንትሪ ፖይንት አት 3 ልጻፈው። ኦኬ 3679 3679.98 ኦኬ ይሄኛው ስቶፕ ሎስ ያለበት ፖይንትስ ደግሞ ማስቀመጥ አለብኝ ማለት ነው። ሶ ይሄኛው ኦኬ ሶ ስቶፕ ሎስ የት ነው ያለው? 3420.5 እዚህ ጋር ማለት ነው። ወይም ክሊክ ላድርገውና 3461.2 3461.22 ይሄ ስቶፕ ሎስ የተቀመጠበት ቦታ ነው። ይሄኛው ደግሞ ኢንትሪ ነው። ይሄኛው ከዚህኛው ኢንትሪ እስከዚህኛው ስቶፕ ሎስ ምን ያህል ነምበር ኦፍ ቲክስ አሉ ነው ካልኩሌሽኑ። ሶ ዲፍረንሱ እናያለን። ኦኬ ሶ ማይነስ ልጻፍ እዚህ ጋር ማይነስ ስለዋለው ማለት ነው። ኦኬ ሶ ይሄኛው ኦኬ ማይነስ ደግሞ እዚህ ጋር ላንቀሳቅሰው ይሄኛው ማለት ነው። ሶ ካልኩሌሽኑ አውትፑቱ ለማግኘት ሽንት ልበለው አውትፑት እዚህ ጋር ላስቀምጥ። ኦኬ ሶ ካልኩሌተር መጠቀም ሊኖርብኝ ነው ማለት ነው። ሶ በካልኩሌተር ይሄ ካልኩሌት አድርጌዋለሁ ወይም ሳብስትራክሽኑ ሰርቼዋለሁ ማለት ነው። ይሄኛው ኢንትሪ ፖይንት ነው። እዚህ ጋር ያለው ስቶፕ ሎስ ነው 3679.98 ማይነስ 3461.22 218.76 ይመጣል። ይሄኛው ነምበር ኦፍ ቲክስ ነው። ስለዚህ 218.76 ቲክስ አይደለም የምንለው ቢካዝ ቲክ የምንለዋ 0.01
ስቴፕ ናት። 0.01 ሙቭመንት ያንዳንዷ 0.01 ሙቭመንት አንድ ቲክ እንላታለን። ስለዚህ ይሄ ስንት ቲክ ሊሆን ነው ማለት ነው? በመቶ ማባዛት አለብኝ ማለት ነው። ሶ ሌት ሚ ራይት ኢት ኦኬ 218.76 ታይምስ 100 አድርገዋለሁ which equals 218.76 okay ticks okay so for US 500 ማለት ነው US 500 21,876 ቲክስ አለን ከኢንትሪ ፖይንት እስከ ስቶፕለስ ያለው ማለት ነው። ሶ ነምበር ኦፍ ቲክስ ካልኩሌት ካደረግን በኋላ ምንድነው ሪስክ አፕታይት ወይም ሪስክ ቶለራንስ ያለን ሪስክ ቶለራንስ በዚህኛው ትሬድ ሪስክ ማድረግ የምንችለውን አማውንት ስፔሲፋይ ማድረግ ይኖርብናል ማለት ነው which is risk tolerance እዚህ ጋር ጻፈው። ሶ ሪስክ ቶለራንስ ሁልጊዜ በራሳችን በውስጣችን ነው የምንወስነው ከካልኩሌሽን ከምናምን የሚያያዝ ነገር አይደለም። ምን ያህል ዶላር ሉዝ ብናደርግ ስቲል አፎርድ እናደርጋለን ብለን የምናስበው አማውንት ሪስክ እናደርጋለን ማለት ነው። ለእኔ ፎር ኤግዛምፕል $10 ለዚህኛው ትሬድ $10 ነው ሪስክ ማድረግ የምንችለው ማለት ይችላለሁ። ሌላ ሰው ደግሞ $100 ሪስክ ማድረግ ይችላለሁ። ሞር ሪስክ ባደረጋችሁ ያው ፕሮፊትም የፒፕ ቫሊዩን ወይም ቲክ ቫሊዩን ብዙ ነው የሚሆነው ማለት ነው። ስለዚህ ብዙ ሪስክ ባደረጋችሁ ፕሮፊት ላይ ከሄደ ብዙ ፕሮፊት ነው የሚኖረው ማለት ነው። ሶ እሱ አይደለም ፖይንቱ። አሁን ሪስክ ቶለራንስ እኔ $100 ላደርገው እችላለሁ የሚመቸ ማለት ነው። ባጣው ማልጎዳው ሪግሬት ማላደርገው አማውንት መሆን አለበት ማለት ነው። ለሌላው ደግሞ $5 ሊሆን ይችላል። ለሌላ ትሬደር ደግሞ $10,000 ሊሆን ይችላል። ለሌላው $1,000 ሊሆን ይችላል። ለሌላ $50,000 ሊሆን ይችላል ማለት ነው። ስለዚህ የሚመቻችሁ አፎርድ ማድረግ የምትችሉት ሪስክ ቶለራንስ ለዛን ትሬድ ከወሰናችሁ በኋላ ወደ ሎት ሳይዝ ካልኩሌሽን ዳይሬክትሊ ትገባላችሁ ማለት ነው። ኔክስት እሱ ነው የምናየው። ሶ ምንድነው እዚህ ጋር ኖት ማድረግ ያለባችሁ ማለት ነው። ምናልባት ቪዲዮውን እየገባችሁ ካልሆነ ማለት ነው ደግማችሁ ፓውዝ እያደረጋችሁ ለመረዳት ሞክሩ። ሪስክ ቶለራንስ $100 ነው ወይም $50 ነው። በዚህ ኬዝ $100 ወስደናል። ሶ ነምበር ኦፍ ቲክስ ሪስካችን ከኢንትሪስ ከስቶፕለስ ሪስክ ፒፕስ ነምበር ኦፍ ሪስክ ፒፕስ 21,876 ቲክስ ነው። ስለዚህ ይሄ ፐር እነዚህ እነዚህ ቲክስ ምን ያህል ዶላር ነው አሎኬት ምን አደርገው ለሪስካችን የሚለው ሪስክ ቶለራንስ 100 ነው እዚህ ጋር ኦኬ። ሶ መጻፍ አለብኝ $100 እዚህ ጋር ዲቫይድ ባይ 21,876 ቲክስ which equals በካልኩሌተር ማለት ነው። ሾ እዚህ ጋር ካልኩሌት አድርጌዋለሁ በካልኩሌተር ማለት ነው። እንደምታዩት እዚህ ጋር ስንት ነው የሚመጣው? ኦኬ ይሄኛው ኦኬ እስከዚህ ኮፒ አድርጌ ልወሰደው ኮንትሮል ሲ ሾ ኮንትሮል ቪ ላለው ማለት ነው። ሶ ዶላር ፐር ቲክ እዚህ ጋር የሪስካችን ኤሪያ ያለውን ቲኮች ያንዳንዱ ቲክ እዚህ ጋር ያለው ማለት ነው $0.00457 ይይዛሉ እያንዳንዳቸው ማለት ነው። ሶ በመጨረሻው ምንድነው አይዲያው ማለት ነው ይሄኛው $0.0457 ፐር ቲክ ሪስክ እያደረኩኝ ነው። የአንድን ቲክ ቫሉ 0.0457 አድርጌ ትሬድ እያደረኩኝ ነው። ሎት ሳይዝ ካልኩሌት ለማድረግ አንድ ስታንዳርድ ሎት ፎር US 500 ስንት ነው?
እዚህ ጋር የቅድሙን ላምጣውና ኦኬ ሶ እዚህ ጋር ማለት ነው ዋን ስታንዳርድ ሎት ቲክ ቫልዩ ፎር ዩኤስ 500 እዚህ ጋር $0.01 ነው ፐር ቲክ ማለት ነው። ሶ እሷን ነገር ልውሰዳት ዩኤስ 500 ኦኬ ይሄኛው እንደዚህ ላድርገው። ሶ ዋን እንዴት ነው ካልኩሌሽኑ ክሪስ ክሮስ የሚለው የማቴማቲክስ ህግ እንጠቀማለን ማለት ነው። እዚህ ጋር ዋን ሎት ሳይዝ ዋን ሎት ኢኳልስ $0.01 ነው ፐር ቲክ ማለት ነው ፐር ቲክ። ሶ እዚህ ጋር ደግሞ ምን እንላለን? ኦኬ ኤ ኢኳልስ ምን ያህል ሎት 0.00457 ፐር ቲክ ፐር ቲክ ይሄኛውም ፐር ቲክ ማለት ነው። ኦኬ የቀድሙ ፐር ቲክ ኦኬ ሶ እዚህ ጋር ትንሽ ሞር እንደዚህ ላድርገውና ኦኬ ሶ ያ ኦኬ አልኩት። ሶ እዚህ ጋር ሀሳቡ እንዴት ነው? ዋን ሎት ሳይዝ ዋን ስታንዳርድ ሎት $0.01 ፐር ቲክ ነው። ከባለፈው አይምን ቅድም ካልኩሌት ያደረግነው ማለት ነው። ዋን ስታንዳርድ ሎት ኦፍ ዩኤስ 500 $0.01 ፐር ቲክ ቫልዩ ያለው። ስለዚህ $0.00457 ፐር ቲክ ቫልዩ ያለው ደግሞ ስንት ሎት መሆን ይችላል? ስለዚህ አይዲያሊ ምንድነው የምናደርገው? ክሪስ ክሮስ እንሰራለን ማለት ነው። ሶ ክሪስ እዚህ ጋር ከዚህ ጋር እናባዛለን። ይሄኛው ደግሞ እዚህ ጋር እንደዚህ እናደርጋለን ማለት ነው። ስለዚህ የኤ ቫልዩ ካልኩሌት እናደርጋለን ማለት ነው። ሶ እዚች ጋር ጻፈው ኤ ኢኳልስ ቱ ዋን ሎት ኢኳል ታይምስ 0.00457 ፐር ቲክ ኦኬ ደሆል ደግሞ ዲቫይድ በምን ኦኬ ማቴማቲክስ ላይ ጎበዝ ከሆናችሁ ማለት ነው። ኦኬ ዲቫይድ ባይ 0.01 ፐር ቲክ ይህን ካልኩሌት እናደርጋለን። ሶ በካልኩሌተር ነው የምሰራው። ይሄንንም ሶ እዚህ ጋር ልጻፈው። ኦኬ ሶ የኤ ቫልዩ ስንት ነው የሚሆነው? እዚህ ጋር ከካልኩሌተሩ ልውሰደው 0.457 ሎት ይሆናል ማለት ነው። ሎት ኦኬ ሶ ምን ማለት ነው? እዚህ ጋር ክሊር ላድርገው። ትሬዳችሁ ያሰባችሁ ትሬድ ማለት ነው እዚህ ጋር ነው ያለው። በዚህኛው እዚህ ጋር ገባችሁ፣ ስቶፕ ሎሳችሁ እዚህ ጋር ነው። ስለዚህ ቴክ ፕሮፊታችሁ ኤኒዌር ማስቀመጥ ትችላላችሁ። በስትራቴጂያችሁ መሰረት ለሎት ሳይዝ ካልኩሌሽኑ የሚመለከት አይደለም ማለት ነው። ለሎት ሳይዝ ካልኩሌሽን የሚመለከት ስቶፕ ሎስ ያለበት ፖይንት እና ኢንትሪ ፖይንታችሁ ነው። ሁለቱን ነው ማተር የሚያደርገው ማለት ነው። ስለዚህ ምን እያላችሁ ነው በዚህኛው ኬዝ ማለት ነው? እችኛዋ ነምበር ኦፍ ቲክስ ሪስክ አድርጌ $100 ሪስክ ባደርግ ምን ያህል ሎት ሳይዝ ነው መግባት ያለብኝ ትሬዱ ማለት ነው። ስለዚህ ከዚህኛዋ ኢንትሪስ ከዚህኛዋ ስቶፕ ሎስ ሪስክ አስይዤ $100 ሪስክ አስይዤ ምን ያህል ሎት ሳይዝ ነው። ስለዚህ አንድ ሎት ሳይዝ ሙሉ ብትገቡ ከዚህኛዋ ኢንትሪ ፖይንት እስከ ስቶፕ ሎስ $100 ብቻ አይደለም ሪስኩ፣ $300፣ $400፣ $500 ነው ሪስኩ። ከዛ በላይም ሊሆን ይችላል ማለት ነው። ሁለት ሎት ሳይዝ ብታደርጉት ዝም ብሎ ራንደምሊ
ከኤንትሪ ፖይንት እስከ ስቶፕ ሎስ ያለውም ሪስክ ይሄ ሪስክ በሙሉ ማለት ነው $100 አይደለም። ከ1000 ከ2000 ከዛ በላይ ሪስክ ሊኖራችሁ ማለት ነው። ታትስ ዋይ ሎት ሳይዛችሁ እናንተን በሚመጥን በሚመቻችሁ ካልኩሌት ማድረግ የሚያስፈልገው ማለት ነው። ስለዚህ $100 ሪስክ ያደረጋችሁት በዚህኛው ሎት ሳይዙ ስንት መግባት አለባችሁ ማለት ነው? ሎት ሳይዙ 0.457 ሎት። ይሄኛው የመጨረሻው ምንድን ነው? ይሄኛው ብሮከሮች ሁለት አፍተር ፖይንት ሁለት ዲጂት ነው የሚቀበሉት። በተለይ በኤምቲ5 ትሬድ የምታደርጉ ከሆነ አፍተር ፖይንት 3 ዲጂትስ አይቀበላችሁም። ስለዚህ ይሄኛው 7 አይዘር ይሄኛው 6 ማድረግ አለባችሁ ወይም 5 እንዳለ ሆኖ 7ኑ ግን መጥፋት አለበት እንደዚህ ማለት ነው። 0.45 ወይም ደግሞ 0.4 ማድረግ ይችላላችሁ። ራውንድ ዳውን ራውንድ እያደረጋችሁት ነው። ሶ 0.457 ነበር። 0.4 ስታደርጉት ኤግዛክትሊ $100 ሳይሆን አራውንድ 90 ምናምን ዶላር ሪስክ ሊሆንላችሁ ነው እዚህ ጋር ስለቀነሳችሁ ትንሽ ማለት ነው። ስለዚህ ከምትጨምሩት ዘ ዳውን ሳይድ ራውንድ ታደርጉታላችሁ ሎት ሳይዝ ማለት ነው። ስለዚህ ይሄኛው 0.457 የነበረ 0.4 ማድረግ ይችላላችሁ። አይዘር ደግሞ 0.45 ማድረግ ይችላላችሁ። 3 ዲጂት ስለማይቀበላችሁ የሎት ሳይዝ ቦታው ማለት ነው። ኦኬ ሶ ሎት ሳይዝ ካልኩሌሽን ዚስ ማች ኢዚ ነው። እንግዲህ ኖት ማለት ያለባችሁ ሁሉንም ኢንስትሩሜንትስ ፎሬክስ፣ ኢንዲስ፣ ጎልድ፣ ቢቲሲ በሙሉ ተመሳሳይ አካሄድ ነው ያላቸው። የየራሳቸው ቲክ ቫሊያቸው በደንብ ማጥናት አለባቸው ማለት ነው። ኦኬ ፎር ዩኤስ 500 ይህንን በሙሉ ሰርተናል። ኤግዛምፕል ሰጥተን ደግሞ ሎት ሳይዝ ካልኩሌት አድርገናል ማለት ነው። ሶ ከካረንሲ አንድ ተጨማሪ ኤግዛምፕል ላሳያችሁ። ዩሮ ኤስዲ እንሄዳለን። ዩሮ ኤስዲ ክሊክ አደርጋለሁ። ኦኬ ሶ ፎር ኤግዛምፕል ስም ብዬ ሳምፕል ነው ወስደው ፖዚሽን ሳይዝ ቱል እዚች ጋር አለች። እዚች ጋር ገባው እንበል። ሶ አጀስት ስላድርገውና ቴክ ፕሮፊት እዚህ ጋር ነው አሁንም። ኦኬ ሌት ሚ ኦኬ ይሄኛው ላንቀሳቅሰው እዚህ ጋር ረኩት። ኦኬ ሶ የግድ ለሎት ሳይዝ የሚያስፈልገን ነገር ይሄኛው ግሪን ኤሪያ ወይም ቴክ ፕሮፊቱ ሳይሆን ሪስክ ነው። ሪስክ የምናደርገው ነምበር ኦፍ ቲክስ በዚህ በከረንሲ በፎሬክስ ከረንሲ ፔር ማለት ነው ፒፕስ እንለዋለን። ነምበር ኦፍ እዚህ ጋር ሪስክ የምናደርጋቸው ነምበር ኦፍ ፒፕስ ነው ማተር የሚያደርገው ለሎት ሳይዝ ካልኩሌሽን ማለት ነው። ሶ ከዚህ ጋር ከቴክ ፕሮፊት ምንም የሚያያይዘው ነገር የለም ሎት ሳይዝ ካልኩሌሽን ማለት ነው። ሶ ነምበር ኦፍ ፒፕስ ካልኩሌት ለማድረግ ምንድን ነው የምናደርገው? ከዚችኛው ኢንትሪ ፖይንት እስከዚችኛው ስቶፕ ሎስ ያለውን ፕራይስ ዲፈረንስ ካልኩሌት እናደርጋለን። ዊች ሚንስ እዚህ ጋር ኦኬ ሶ 0.09797 ማይነስ ይሄኛው ማለት ነው እዚህ ጋር ያለው የዚህኛው ፕራይስ ማይነስ እቺኛው ቀይ 0.95080 which equals ሶ በካልኩሌተር ካልኩሌት አድርጌ ያለው። ኦኬ ካልኩሌተሩ እዚህ ጋር ላምጣውና ልጻፍ 0.02563 ቼክ አድርገው 0.02563
563 ሶ ይሄ ማለት ፕራይስ ዲፈረንስ ነው። ይሄኛው ወደ ፒፕ ስንቀይረው ካል እንዴት ነው የምናደርገው? ፒፕስ ማለት ሁልጊዜ አፍተር ዴሲማል ፖይንት ፎርዝ ፕሌስ ነው፣ ፎርዝ ዲጂት ነው። ይሄኛው አይደለም፣ ይሄ ኦኬ፣ ሁለተኛውም አይደለም፣ ሶስተኛውም አይደለም። እቺ 6 ናት ፒፕ የምንለዋል። ሶ እዚች ጋር 6 ፒፕ አለን፣ 50 ፒፕ አለን፣ 200 ፒፕ አለን። ሶ 256.3 ፒፕ አለ ማለት ነው። ወይም ደግሞ ምንድነው የምናደርገው? ዳይሬክትሊ የፕራይስ ዲፈረንሱ ማለት ነው። ፕራይስ ዲፈረንስ ስናገኝ ታይምስ በ10 ሺህ እናባዘዋለን ማለት ነው። 10 ሺህ ለምን ሆነ? ቢካዝ እዚህ ጋር አንድ ፒፕ ማለት 0.000301 ማለት ነው። አንድ ፒፕ የ0.0001 ዶላር ፕራይስ ዲፈረንስ ማለት ነው ፒፕ ማለት። ሶ በ10 ሺህ ሁል ጊዜ ነምበር ኦፍ ፒፕስ ኤግዛክት ለማግኘት በ10 ሺህ ማባዛት አለብኝ ማለት ነው። ይሄኛው ሶ ኢኳልስ ስንት ነው? ይሄኛው 256.3 ኦኬ። ሶ ይሄኛው ነው ነምበር ኦፍ ሪስክ ፒፓችን አግኝተናል ማለት ነው። አሁን የሚቀረ ምንድን ነው? ሪስክ ቶለራንሳችን ማለት ነው። ሶ ሪስክ ቶለራንሳችን እንዴት ነው የምናገኘው? እዚህ ጋር ሪስክ አንስ ኢኳልስ በዚህ ኬዝ $100 ሪስክ አድርግ። በዚህኛው ትሬድ እናንተ የሚመቻችሁ ለአእምሯችሁ የሚስማማ ሪስክ ነው የምታደርጉት ማለት ነው። ሁልጊዜ ብታጡት የማትጎዱበት የማትበሳጩበት መሆን አለበት ማለት ነው ሪስክ የምታደርጉት አማውንት። ሶ ፎር ኤግዛምፕል $100 ነው። ኦኬ ሶ አሁን የሚቀረ ምንድን ነው? ሪስክ ነምበር ኦፍ ሪስክ ፒፕስ አግኝቻለሁ፣ ሪስክ ቶለራንስ አግኝቻለሁ። አሁን የሚቀረኝ ሪስክ ፐር ፒፕ ኦኬ ሶ እሱንም ለጻፈው እዚህ ጋር እዚሽ ጋር ሪስክ ፐር ፒፕ ኢኳልስ ይሄኛው $100 ለዚህኛው ነምበር ኦፍ ፒፕስ ዲቫይድ ማድረግ ማለት ነው። ሶ አሁንም ካልኩሌተሩ ጠቀማለሁ ማለት ነው። ሶ ክሊር ላድርገው። ይሄኛው $100 ዲቫይድ ባይ 256.3 ሶ ኢኳልስ ይሄኛው 0. ይችኛው አመጣታለሁ ማለት ነው። ኦኬ ኮንትሮል ሲ ኦኬ ሶ ኢኳልስ ኮንትሮል ቪ ማለት ነው። ዶላር ፐር ፒፕ አሁን እዚህ ጋር ምንድን ነው በደንብ እንዲገባችሁ ማለት ነው። ይሄኛው ሪስክ አድርጌ ትሬድ ለማድረግ በዚህኛው ከዚህኛው ኢንትሪ እስከዚህኛው ስቶፕ ሎስ $100 ሪስክ አድርጌ ትሬድ ለማድረግ ምን ሪስክ እያደረኩኝ ነው? 0.3901 ፐር ፒፕ ሪስክ እያደረኩኝ ነው ማለት ነው። ስለዚህ ይሄኛው ሪስክ ለማድረግ ስንት ሎት ሳይዝ መግባት አለብኝ? ስንት ሎት ሳይዝ ማለት ነው። ሶ እሱን ካልኩሌት ማድረግ ክሪስ ክሮስ አደርጋለሁ ማለት ነው። ኦኬ ሶ ኢዚ ነው ከዚህ በኋላ የሚቀረ ማለት ነው። ኦኬ እዚህ ጋር ክሪስ ክሮስን እሰራዋለሁ። ዋን ሎት ኢፍ ዋን ሎት ኢኳልስ ስንት ነው? $10 ነው። ቼክ ማድረግ እንችላለን ከዛ እንትን በኋላ። ኦኬ ኢፍ ዋን ሎት ኢኳልስ $10 then how many lots will be equal to 0.3901 ኦኬ ዶላር ፐር ፒፕ ማለት ነው። እዚህ ጋርም ደግሞ ዶላር ፐር ፒፕ ነው። $10 ፐር ፒፕ ነው የዋን ስታንዳርድ ሎት። ኦኬ ሶ ይሄኛው ክሪስ ክሮስ ነው የምናደርገው ማለት ነው። ሶ የኤ ቫልዩን ስናገኝ ነምበር ኦፍ ሎት አገኘን ማለት ነው። ሶ እዚች ጋር ኤ እመጣለሁ። ኤ ኢኳልስ ቱ ዋን ሎት ታይምስ ኦኬ ታይምስ እዚህ ጋር 0.3901 ዶላር ፐር ፒፕ the whole divided by ክሪስ ክሮስ አድርገን ማለት ነው። then divide by ኦኬ $10 where is that dollar? ኦኬ
በ10 አለ ዲቫይድ የምናደርገው 0 3 9 0 1 ማድረግ ትችላላችሁ እንደዚህ ማለት ነው። 1 0 በዚህኛው 10 ወደዚህ እንትን እናደርጋለን ማለት ነው። ኖርማል ካልኩሌሽን ነው። ሶ ይሄኛው ሎት ይመጣል ማለት ነው። ሎት ሳይዝ ሶ ሎትስ ወይም ሎት ሶ ይሄኛው ምንድነው የምታደርጉት ሁልጊዜ ስፔሻሊ በኤምቲ5 ትሬድ የምታደርጉ ከሆነ አፍተር ፖይንት 2 ዲጂት ነው የሚቀበላችሁ እንድትጽፉ የሚፈቅድላችሁ ማለት ነው። ሶ 0.03 ይሆናል። 0.039 ነው። ለየት ነው የሚቀርበው? a ኢኳልስ ቱ 0.04 ይሆናል ማለት ነው። እንደዚህ ሎት ሳይዛችሁ ሶ ይሄኛው ሎት ሳይዝ ትንሽ ጨምረናል ከ0.039 ማለት ነው። እችኛዋ 9 ወደ 4 አጠጋግተናታል ማለት ነው። ሶ ኤግዛክትሊ $100 ሳይሆን ሪስክ እያደረግን ያለ ነው 101 ምናምን አይነት ዶላር 102 እንደዚህ ትንሽ ቢካዝ እችኛዋ ስላጠጋጋናት ወደ ላይ ማለት ነው። ትሬዱ ኤጌንስት አዝ ከሄደ በዚህኛው ትሬድ ከገባን 101 102 103 ዶላር ሪስክ እያደረግን ነው ማለት ነው። ሶ አሁን የፎር ጎልድ ይቀረናል። ጎልድ ሶ የጎልድን በፍጥነት እኔና ቪዲዮውን እየረዘመ ስለሆነ ማለት ነው። ሶ ጎልድ እዚህ ጋር እመጣለሁ XAUSD ሶ ሳምፕል ትሬድ ልግባ እዚህ ጋር ማለት ነው። ኦኬ ሳምፕል ልውሰድና እዚህ ጋር ኦኬ መጣው ፖዚሽን ሳይዝ እዚህ ጋር ገባው ልበል። ኦኬ ሶ ያ እዚህ ጋር ላስቀምጠው ደን እዚህ ጋር ላስቀምጠው እንደዚህ ከሆነ ትሬድ ማለት ነው 2.75 ሪስክ ቱ ሪዋርድ ያለው ሴትአፕ ነው። ኦኬ ሶ አሁን ካልኩሌት ማድረግ ያለብን ምንድነው ፕራይስ ዲፈረንስ ቢትዊን ኢንትሪና ሶፕላሳችን ያለውን XAUSD ጎልድ ቲክስ መፈለግ አለብን ማለት ነው። ነምበር ኦፍ ቲክስ ዊ ሪስክድ ሶ ካልኩሌት ለማድረግ ፕራይስ ዲፈረንስ ማየት ነው ማለት ነው። ሶ እዚህ ጋር ፒፕ ዲፈረንስ ቲክ ወይም ደግሞ ነምበር ኦፍ ቲክስ ሪስክ ቲክስ እዚህ ጋር ካልኩሌት ስናደርግ ማለት ነው ኢኳልስ ካልኩሌተር ልጠቀም ነው። ሶ ነምበር ኦፍ ሪስክ ቲካችን ሪስክ ቲክ አግኝተናል እዚህ ጋር ማለት ነው። ኤግዛክትሊ የፕራይስ ዲፈረንሱ ከኢንትሪ ማለት እዚህ ጋር at 1.66 I mean 1692.16 ስቶፕ ሎሳችን ደግሞ የተቀመጠው እዚህ ጋር እችኛዋ ሬድ ማለት ናት 1576.17 ዶላር ላይ ነው ያለችው። ሶ ይሄኛው ምንድነው ማደርገው ወደ ሪስክ ቲክ ይሄ ፕራይስ ዲፈረንስ ነው ይሄኛው ማለት ነው። ሶ ወደ ሪስክ ቲክ እንትን ለመቀየር ምንድነው ማደርገው እዚህ ጋር አንድ ቲክ እዚህ ጋር የአፍተር ፖይንት ሁለተኛው ዲጂት ነው። ስለዚህ ዋን ቲክ እዚህ ጋር 0.01 ስቴፕ የሚሄድ ነው ቲክ የምንለው ማለት ነው 0.01 ሶ ይሄኛ በመቶ ማባዛት አለብን ወደ ቲክስ ለመቀየር ማለት ነው። ሶ 115.99 ታይምስ እዚህ ጋር ታይምስ 100 ቲክስ ለማግኘት ማለት ነው። ቲክስ ኦኬ ሶ ቲክስ ለማግኘት which equals ኦኬ equals 11599 ቲክስ ኦኬ ሶ ነምበር ኦፍ ቲክስ እዚህ ጋር ካልኩሌት አግኝተናል። እዚህ ጋር ሪስክ ያደረግነው ቲክስ ማለት ነው። ሶ ምን ያህል ዶላር ነው አሁን ዊሊንግ ቱ ሉዝ እኛ ሉዝ ለማድረግ ወይም ሪስክ ለማድረግ ፈቃደኛ የሆንን የማይጎዳ ማለት ነው። ሁልጊዜ የማይጎዳችሁ ነው። ትልቅ ሪስክ አድርጋችሁ በኋላ ሉዝ ብታረጉ ትሬዱ ምንድነው የሚሆነው? ሳይኮሎጂያችሁ ላይ ችግር ይፈጠራል ማለት ነው። ትናደዳላችሁ፣ ትበሳጫላችሁ ምናምን ማለት ነው። ሶ በዚህ ኬዝም $100 ነው ለኤክስፕላኔሽን $100 ሪስክ ቶለራንስ ኢኳልስ ቱ በዚህኛው ኬዝ $100 ሪስክ አደርጋለሁ። ሶ አሁን ቀጥዬ ካልኩሌት ማድረገው ምንድነው ሪስክ ፐር ቲክ እዚህ ጋር ሪስክ ፐር ቲክ ወይም እንደዚህ ፐር ቲክ ኢኳልስ ቱ $100 ዲቫይድ ባይ 11599 ቲክስ which equals to በካልኩሌተር ነው ካልኩሌት ማድረገው ይሄኛው
ሶ ካልኩሌት አድርጌ ያለው ማለት ነው። ሪስክ ዶላር ፐር ቲክ። ኦኬ ሶ ካልኩሌተር ላሳያችሁ ማለት ነው። 100 ዲቫይድ ባይ 150.99 እዚህ ጋር 0.0086 ሶ ዶላር ፐር ቲክ አግኝቻለሁ። ሪስክ ማደርገው ይህን ያህል ነምበር ኦፍ ቲክስ ሪስክ አደርጋለሁ። ፐር ቲክ ደግሞ ይሄኛው ቫልዩ አለው 0.0086 ዶላር ቫልዩ አለው ማለት ነው። ሶ አሁን ዳይሬክትሊ ወደ ካልኩሌሽናችን ክሪስ ክሮስ ያልነውን እንገባለን ማለት ነው። ዋን ሎት ሳይዝ 100 ኦንስስ ነው። ኦኬ እዚህ ጋር ኢፍ ዋን ሎት ኢኳልስ ቱ ስንት ነው? የአንድ ሎት ፐር ቲክ ቫልዩ ስንት ነው? ለአንድ ስታንዳርድ ሎት ማለት ነው። ከቅድሙ እስኪ እንየው። ኦኬ እዚህ ጋር ነበር ካልኩሌት ያደረግነው ማለት ነው። ኦኬ ሶ እዚህ ጋር ቴክስት ነው የነካሁት። ከቴክስት ልውጣ። ኦንስስ ነው ዶላር ዋን ስታንዳርድ ዶላር ወይም 100 ኦንስስ ሲሆን ማለት ነው $1 ፐር ቲክ ነው ቫልዩ $1። ሶ እዛ ጋር ሄዳለሁኝ ማለት ነው። አሁን XAUSD እንደዚህ ሄድና $1 ነው። ዋን ሎት $1 ነው ሪስክ ፐር ፒፕ ኦኬ፣ ወይም ቫልዩ ፐር ፒፕ $1 ፐር ቲክ ነው። ደን ኦኬ ሌላ ጽሁፍ ልጻፍ ትንሽ ወረድ እንዲልኝ ማለት ነው። ዘን ኤ አማውንት ኦፍ ሎት ኢኳልስ ስንት ነው እዚህ ጋር 0.0086 ዶላር ፐር ቲክ። ኦኬ ደን የኤ ቫልዩ ለማግኘት ምንድነው የምናደርገው? ይሄኛው ከዚህ ጋር እናባዛዋለን ማለት ነው። ይሄኛው ከዚህ ጋር እናባዛዋለን። ዘን የኤ ቫልዩ ማለት ነው እዚህ ጋር ኤ ኢኳልስ ቱ ዋን ሎት ታይምስ በኤክስ ላድርገው እንደዚህ ማለት ነው 0.0086 ዶላር ፐር ቲክ። ኦኬ ደ ሆል ዲቫይድ በምን እናደርገዋለን? ኦኬ ዲቫይድ ባይ ዘ ሆል ኦኬ $1 ኦልሬዲ አለማካፋል እንችላለን ማለት ነው። ፐር ቲክ ነው። ሶ እዚህ ጋር ኤ ኢኳልስ ቱ ያ 0 ፖይንት ራሱ ማለት ነው 0 ፖይንት እችኛዋ ፖይንት ናት። ተሳስቼ ነው ኮማ ያደረኩት። ኦኬ 0.000086 ሎት ይመጣል ማለት ነው። ሶ እዚህ ጋር ኖት ማለት ያለባችሁ ምንድን ነው? አብዛኛው ትሬዲንግ ፕላትፎርም ወይም ላይክ MT5 ወይም ትሬዲንግ ቪው ሎት ሳይዝ መጻፊያ ቦታው ላይ ምንድን ነው የሚሰጠዋችሁ? ኦኬ ሶ 0 ፖይንት ይሄኛው ማለት ነው። ኦኬ እንደዚህ ነው ማስገባት የሚፈቅድላችሁ 0.00 0.01 0.20 ምናምን አይነት ማለት ነው። አፍተር ዴሲማል ፖይንት ከሁለት ዲጂት በላይ እንድትጽፉ አይፈቅዱም። ስለዚህ ይሄኛው 86 የሚለው ወደ 1 ላስጠጋውና ምንድን ነው የሚሆነው? ኤ ኢኳልስ ቱ 0.01 ላድርገው። ሶ ይሄኛው 86 ወደዚህኛው 1 አደረኩት 0.01 ሎት። በዚህ ኬዝ ትንሽ ቱ ዘ አፕስ ወደ ላይ ስላስጠጋጋሁት ማለት ነው ምንድን ነው የሚሆነው? $100 በላይ ነው ሪስክ አድርጌ ያለሁት ማለት ነው። ስለዚህ 110 ምናምን ነገር 110 $107 አይነት ሪስክ አድርጌ ያለው ማለት ነው። ቢኮዝ እንዲቀበለኝ MT5 ከሆነ ትሬድ ማደርገው 0.01 ሎት መጻፍ አለብኝ። ሚኒማም እሱ ነው የሚፈቅደው ማለት ነው። ሰው እንደዚህ ታደርጋላችሁ ማለት ነው። ሌላ ካልኩሌት ያላደረግነው ምንድን ነው? ሌላ BTC ነው። BTC ቢትኮይን USD እዚህ ጋር ካልኩሌት እናደርጋለን ማለት ነው። ላይክ USDT ይሄኛው ባይናንስ ላይ ሲሆን BTC USDT ትሬድ ስታደርጉ ማለት ነው አማውንት ኦፍ USDT መግዛት የምትፈልጉት ይጠይቃቸዋል። ወይ አማውንት ኦፍ ቢትኮይን ማለት ነው። አማውንት ኦፍ BTC ኦር አማውንት ኦፍ ቢትኮይን ይጠይቃቸዋል። ሶ ሎት ሳይዝ ለማስገባት ትንሽ ዲፈረንት ካልኩሌሽን ያለው በባይናንስ ሲሆን ማለት ነው። በብሮከር የምትገዙት ከሆነ ግን በብሮከር ማለት ነው ላይክ ኤግዝነስ BTC USD ይሰጣል።
ኢተሪየም ዩኤስዲ፣ ኢቲኤች ዩኤስዲ ማለት ነው። እንደዚህ ትሬድ ማድረግ እንችላለን በኤግዝርስ ማለት ነው። ስለዚህ ከባይናንስ ውጪ በፎሬክስ ብሮከሮች ቢቲሲ ትሬድ የምታደርጉ ከሆነ ምንድነው የምታደርጉት? በተመሳሳይ መንገድ ነው ሎት ሳይዝ ካልኩሌት የምታደርጉት ማለት ነው። ኦኬ ሶ እንደዚህ ያደረግኩት እዚህ ጋር መጥቼ ልጽፍ ነው ማለት ነው። አሁን የትኛው ነው ትሬድ ሴት አፓችሁን ስፖት ታደርጋላችሁ። መጀመሪያ ኢንትሪ፣ ስቶፕ ሎስ፣ ቴክ ፕሮፊትን በዚህ በፖዚሽን ሳይዝ ቱል ፎር ኤግዛምፕል የት ጋር ልምጣ? እዚች ጋር ልምጣና ኦኬ ሶ እዚች ጋር ገባው ልበል። ኦኬ ሶ እችኛዋ ትንሽ እንደዚህ ያደረግኩት ትንሽ ስቶፕ ሎስ እንደ ኦኬ እዚች ጋር እስከዚህ ነው ብዬ አሰብኩኝ። እንደዚህ ማለት ነው። ሶ ኦኬ ሶ ነምበር ኦፍ ቲክስ እዚህ ጋር ሪስክ ማድረጋቸው ነምበር ኦፍ ቲክስ ካልኩሌት ማድረግ አለብኝ። ነምበር ኦፍ ቲክስ ካልኩሌት ለማድረግ ፕራይስ ዲፈረንስ ማግኘት ነው። እሺ ሪስክ ቲክስ ኢኳልስ ቱ 21 745 21 745.00 minus okay minus 21 12 57857.8.11 which equals to ኦኬ በካልኩሌተር ነው ካልኩሌት ማደርገው ኢኳልስ ቱ ይሄኛው ነው። ኢንትሪ ፖይንት እዚህ ጋር ነው ያለው፣ ስቶፕ ሎስ ደግሞ እዚህ ጋር ነው ያለው። ከዚህ ጋር ማየት ትችላላችሁ ማለት ነው። ኦኬ ካልኩሌተር እጠቀማለሁ። ሶ እዚህ ጋር ካልኩሌት አድርጌያለሁ ይሄኛው ማለት ነው። ኦኬ ኮንትሮል ሲ ብዬ እዛ ጋር ለመጻፍ ወስደዋለሁ። እዚህ ጋር ኦኬ ሶ ኢኳልስ እዚህ ጋር ኮንትሮል ቪ ይሄኛው ነምበር ኦፍ ቲክስ አይደለም ፕራይስ ዲፈረንስ ነው በርግጥ ሶ ባይ 100 አባዘዋለሁ ማለት ነው ባይ 100 ሶ which equals to 9 1 ኦኬ 1 6 ሶ ኦኬ ጽፈዋለሁ ማለት ነው 8 9 ኦኬ እንደዚህ ቲክስ ይሆናል ማለት ነው። ቲክስ ደን እዚህ ጋር የሚቀር ምንድነው? ሪስክ ቶለራንስ አሁንም $100 ነው። ሪስክ ቶለራንስ ኢኳልስ ቱ $100 ነው። በዚህ ኬዝ ተመሳሳይ ሪስክ ነው እየወሰድኩኝ ያለሁት። ኦኬ ሶ እዚህ ጋር አሁን የሚቀረኝ ማለት ነው አሁን $100 ሪስክ እያደረግኩ ነው ለነዚህ ቲኮች ማለት ነው። ሶ ዶላር ፐር ቲክ ቫልዩ ማግኘት እፈልጋለሁ። ኦኬ ሶ እዚች ጋር መጥቼ ሪስክ ቲክ ቫልዩ እዚህ ጋር ቲክ ቫልዩ ቲክ ኦኬ ለት አሁን እንደዚህ ማለት ነው። ሪስክ ፐር ቲክ ምን ያህል ነው? እዚህ ጋር $100 ዲቫይድ ባይ 91 6689 እዚህ ጋር ቲክስ ነው ማለት ነው። ኦኬ ሶ which equals to አሁንም ካልኩሌተር እጠቀማለሁ። ሶ እንደምታዩት እዚህ ጋር ካልኩሌት አድርጌያለሁ ማለት ነው። ሶ ይሄንን ልውሰደው ኮንትሮል ሲ ብዬ ማለት ነው። ኦኬ ሶ እዚህ ጋር ስመጣ ኮንትሮል ቪ ላለው ማለት ነው። ሶ ዶላር ፐር ቲክ ነው። ሶ አሁን ክሪስ ክሮስን ወይም ፎርሙላው ያ ማቴማቲክስ ሎት ሳይዝ ለማግኘት የምንጠቀመውን ኦኬ እዚህ ጋር እመጣለሁ ማለት ነው። ሶ ዋት ኢፍ ዋን ሎት ኢዝ ኢኳልስ ቱ ዋን ስታንዳርድ ሎት ኦኬ ሎት ኢኳልስ ኢፍ ዋን ስታንዳርድ ሎት ኢኳልስ በቢቲሲ የዋን ስታንዳርድ ሎት ስንት ቲክ ቫሉ እንዳለው ከዚህ በፊት ካልኩሌት አድርገናል ማለት ነው። ሶ ወደዛ ሄዳለሁ አሁንም። ሶ ኦኬ ፎር ዋን ስታንዳርድ ሎት ኦፍ ቢቲሲ እዚህ ጋር ኦኬ ሶ ዋን ስታንዳርድ ሎት ኦፍ ቢቲሲ ዩኤስዲ ማለት ነው። ቲክ ቫሊዩ ስንት ነው? 0.01
ዶላር ፐር ቲክ ነው 0.01 ይሄኛው ማለት ነው። ሶ ይሄኛው ወደ ካልኩሌሽን ወስደዋለሁ ማለት ነው ወደ BTC USDT። ኦኬ ሶ እዚህ ጋር መጣዋለሁ ማለት ነው። ኦኬ 0.01 ዶላር ፐር ቲክ ነው። አንድ ስታንዳርድ ሎት 0.01 ዶላር ፐር ቲክ አለው እዚህ ጋር። ኦኬ ሶ how many lots a number of lots should have? Okay 1.0908 dollar per tick. 1.0908 dollar per tick. So the A equals now, okay, then A equals to 1 lot times, okay, 1.0908 dollar per tick, okay, okay, the whole divided by, okay, the whole Control Z, the whole divided by 0.01 ዶላር ፐር ቲክ እንደዚህ ነው ካልኩሌት የሚደረገው። ደን ኤ ኢኳልስ ቱ ኦኬ አሁንም ካልኩሌተር ልጠቀም ነው። ሶ ካልኩሌተር ተጠቅሜ እንደዚህ መጥቶልኛል 109.08 ኦኬ 109.08 ሶ የሆነ ቦታ ላይ ተሳስቻለሁ እዚህ ጋር የሆነ 109 ሎትማ አይመጣም 109 ሶ የሆነ ቦታ ላይ እዚህ ጋር ኦኬ ሶ እዚህ ጋር ሪስክ ፐር ቲክ $100 ዲቫይድ ባይ 9016681 ይሄኛው 1 ፖይንት ምናምን አይመጣም ዲቪዥኑ ተሳስቻለሁ ማለት ነው። ኦኬ ሶ አሁንም እዚህ ጋር ኦኬ ክሊር አደርጋለሁ 100 ዲቫይድ ባይ 916689 which should equal ኦኬ እዚህ ጋር የረሳሁት ነገር አለ እዚህ ጋር -4 ማለት ነው። ኦኬ ሶ -4 ማለት 301 ማለት ነው 301 እንደማለት ነው ይሄኛው። ኦኬ 301 ኦኬ 0 ፖይንት እንደዚህ ማለት ነው። ኦኬ ሶ እንደዚህ ነው የሚወጣው እዚህ ጋር ነው ስህተቴ ማለት ነው። ኦኬ አሁንም ይሄኛው ላስተካክለው እዚህ ጋር ኦኬ ለመፍጠር ስሞክር ስህተት ኦኬ ስህተት ይበዛል 0.0030 ላርገው እንደዚህ ዶላር ፐር ቲክ ማለት ነው። ሶ እዚህ ጋርም እንደዚህ መስተካከል አለበት ማለት ነው። ኦኬ 0.001 ኦኬ ያ 30 ማድረግ አለብኝ። ደን ኢኳልስ እንደዚህ አድርገዋለሁ ማለት ነው። ሶ አሁንም በካልኩሌተር ሶ የዚህኛው ካልኩሌሽን ማለት ነው ይሄኛው ኦኬ እዚህ ጋር 0.01 ነው የሚካፈለው ማለት ነው። ሶ በመቶ እናባዘዋለን 0.01 0.0908 እንደዚህ ሎት ይመጣል ማለት ነው። ሶ የኛው ኦልሬዲ ራውንድ ኦፍ ስናደርገው 0.01 ሎት ሳይዝ ሎትስ ወይም ሎት እንለዋለን ማለት ነው። ሶ በእንደዚህ በዚህኛው ትሬድ እንትን ለማድረግ ለBTC USDT ስንት ሎት ሳይዝ መያዝ አለብኝ ወይ መግባት አለብኝ ማለት ነው። 0.01 ሎት ሳይዝ ብዬ እገባለሁ $100 ሪስክ አድርጋለሁ ማለት ነው። ኦኬ ሶ እንደዚህ ካልኩሌት ካደረግን ሶ ወሳኙ ነገር ፎር ኤግዛምፕል ዲፈረንስ እዚህ ጋር ኦኬ USD JPY እዚህ ጋር እንደምታዩት ከረንሲ ፔር ነው። ነገር ግን አፍተር ዴሲማል ፖይንት ፒፕ ዲጂት የሚባለው አፍተር ፎርዝ ዴሲማል አፍተር ዴሲማል ፖይንት አራተኛው ዲጂት ሳይሆን ሁለተኛው ዲጂት ነው እዚህ ጋር
የጂፒዋይ ፔርስ ይለያሉ ማለት ነው። ሶ ካልኩሌሽናችሁ በዛ መሰረት እንድትሰሩት ማለት ነው። ኦኬ ለነበረን ቆይታ እዚህ ጨርሻለሁ ማለት ነው። ቪዲዮውን ላይክ፣ ሳብስክራይብ እንድታደርጉ እጠይቃለሁ ማለት ነው።